ራባታሊያ ላፕራዳን ሁላችሁም ስልካችሁን አውጡና የኔን ቁጥሩን ጻፉ። ራጀን ያላ ፕራዳን ያሰጠ አየላ ምን ነው ያልከኝ? ጃላታን ያሮ ፕራዳን ያሰጠ ራጀን ያላ ፕራካሶ ፕራዳን ያሰጣሽ። አቤት አየላ ምን ነው? አየላ ሰው እዚህ ነው ማየው። አየላ እዚህ ከተማ አለ። አየላ ጓደኛችን ነው። ቆይ እስቲ የኔን ቁጥሩን ጻፉ። Sina tolata 071 4 3 9 552 አየላ ኑራሞ ከኔ ጋር የሚያገለግል ካንተ ጋር የሚያገለግል አየላ ኑራሞ ኢንሻአላህ አጨብጭቡት ለጌታ። ሃሌሉያ ስሜ ይባረክ። ቢደውል እንደማልኩ ከሆነ ወይ ልናገር መጀመሪያ አንደኛው አየላ ኑራሞ ማታ እግዚአብሔር የሚጠራቸውን ሰዎችን ጨምሮ ማታ እግዚአብሔር እስከ 7 ሰው ነው ሴንትሮ የጠራው። እነዚያን ሰው እስከ 10 ሰው የሚሆነውን እግዚአብሔር ማታ እዚህ ይጠራ ነበር። እነዚያን ሰዎችን አየላን ጨምሮ አብርሃም የሷን ባለቤትን ሲማ ያለው እዛ ውስጥ ላይ የ17 ሰዎችን ስም ስልክ ቁጥር ፎቶዎቻችሁን ጨምሮ ቆንቃይ ቤት ላይ ወስዶ በየአመቱ ጥቁር በግን ያረዳ እዛ ስፍራ ላይ ህይወታቸው ይበላሽ፣ አገልግለው አይከናወኑ፣ ሰርተው አይከናወኑ፣ በትዳር አይከናወንላቸው ብለው ሰዎች እንዲሞቱ ወይም ደሃ እንዲሆኑ አንዳንዶች በአክሲደንት ምክንያት እንዲሞቱ የተሰራበትን የጨለማን መሳሪያን እግዚአብሔር ዛሬ አፍርሻለሁ አለ። አሜን። አፍርሻለሁ አለ። አሜን። ፈረሰ። አሜን። ፈረሰ። አሜን። ፈረሰ። አሜን። 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 ኢየሱስ ማታ እግዚአብሔር እኔ ታላቅ ነህ የኔ ኢየሱስ። አሜን። ጊዜው ብሎ ጌታ ሲጠራኝ ነው የታውቃለሁ። መሰረትን የታውቃለሁ። ኦ ኢየሱስ የጌታ መንፈስ ነው ይሄንን እየተናገራለሁ። ይሄንን የተናገረው የእግዚአብሔር መንፈስ ከሆነ አሁን የእግዚአብሔር መንፈስ ሁሉን የሚያውቅ እዛ ስፍራ ላይ እሳቱን ሊክ ያለው ፈረሰ። አሜን። ፈረሰ። አሜን። ፈረሰ። አሜን። ፈረሰ። አሜን። ይኸውልህ ይሄ አየላ ግራ እግሩን ያሟል። አሁን ቢጠይቀው ይነግራል። ግራ እግሩን ፊል የሚያደርገው ነገር አለ። ሽባ እንዲሆኑ በሱ ላይ የተሰራበት ናዝሬቱ ኢየሱስ ስም ይፍረስ። እግዚአብሔር አፍርሻለሁ አለ። እግዚአብሔር አፍርሻለሁ። እግዚአብሔር አፍርሻለሁ። እግዚአብሔር አፍርሻለሁ። እግዚአብሔር አፍርሻለሁ። ከአየላ ህይወትና ከአየላ ስም ከአየላ ነገር ሁሉ ሲፈርስ ከናንተም ፈርሷል። ከናንተም ፈርሷል። ከናንተም ፈርሷል። ከናንተም ፈርሷል። ከናንተም ፈርሷል። ከናንተም ፈርሷል። እግዚአብሔር በእናንተ ጉዳይ ሁሉ ላይ ጣልቃ ገብቻለሁ። አሜን። ጣልቃ ገብቻለሁ። አሜን። ጣልቃ ገብቻለሁ። አሜን። ጣልቃ ገብቻለሁ። አሜን። ሜካቶን አባባ ታላቅ ነህ አንተ። አሜን። አሜን። ማታ እግዚአብሔር ነው ብርሃኑ ብሎ የጠራው። እኔ አላውቀውም፣ አይቼም አላውቀውም። ይኸውላችሁ ይሄ የማገለግለው እግዚአብሔር ቃል ነው። እኔ አይቼ አላውቀውም፣ ግን እግዚአብሔር ብርሃኑ ነው ብሎ የጠራው። እግዚአብሔር ብርሃኑ ብሎ አንተን በስሜ ካወቀ ያንተን ነገርን ሁሉ ወረድ እግዚአብሔር አይቶታል። ከዚህ በኋላ ከፍ ማለትን ትጀምራለህ። አሜን። ነገር እየጨመረ ይሄዳል። አሜን። ነገር እየጨመረ ይሄዳል። ነገር እየበዛ ይሄዳል። አሁን ተበላሸብኝ ጠፋብኝ ብላ የምትለው ነገር ሁሉ እየቀነሰ 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 የመጣው ነገር ሁሉ አሁን ጊዜው ደርሷል። ታራው ያንተ ነው። እየጨመረ ይሄዳል። አሜን። እየጨመረ ይሄዳል። አሜን። እየጨመረ ይሄዳል። አሜን። እየበዛ ይሄዳል። አሜን። እየጨመረ ይሄዳል። አሜን። እየበዛ ይሄዳል። ሆነ በኢየሱስ ስም። ሆነ በኢየሱስ ስም። ሆነ በኢየሱስ ስም። ሆነ በኢየሱስ ስም። አነ በኢየሱስ ስም። አሜን። እውነት ነው የሚናገረው። አሜን። እውነት ነው። ከዚህ በኋላ ያንተ ነገር እየጨመረ ይሄዳል። አሜን። እየጨመረ ይሄዳል። አሜን። እየጨመረ ይሄዳል። አሜን። እየጨመረ ይሄዳል። አሜን። ከዛ ድግምት የተነሳ ነው ያንተ ነገር ዝቅ እያለ ዝቅ እያለ ዝቅ እያለ ማለት ነው ጀመረው። ይሄ ሰው ቂን ነው አለኝ የጌታ መንፈስ። መልካም ሰው ነው አለኝ። እግዚአብሔርን የሚወድ እግዚአብሔርን ሰዎችን የሚወድ ቂን ገራገር አይነት ሰው ነው አለኝ የጌታ መንፈስ። ነገር ግን ጠላት እንዳይንቀሳቀስ ይዞበታል። ቀንበር ውስጥ ላይ አስገብቶ ስሙን አስደግሞበት ይዞበታል። ዛሬ ግን እግዚአብሔር ደርሷል። አንተ ከዚህ በኋላ ያንተ ነገር መጨመርን ይጀምራል። አሜን። ያንተ ነገር ይበዛል። አሜን። ያንተ ነገር ይበዛል። አሜን። ይሄ ሰውዬው ምንድነው የሆነለት እስከሚሉ ድረስ
ይኸው እግዚአብሔር ከዚህ ቀን ጀምሮ ነገሮችን አበዛለሁ አለ። አሜን። 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 ነገሮችን አበዛለሁ አለ። በኢየሱስም ከዚህ ቀን ጀምሮ ነገር ይበዛል፣ አሜን። ይጨምራል፣ አሜን። ይበዛል፣ አሜን። ይጨምራል። አሜን። በኢየሱስም አሜን። ጃላ ማራ ካታላ ፓሮ ቤንቴኒያላ ራጀንትላ ፕራካሶ ፕራዳኒያስ አይብላኒያ ሩካ ፕራዶኒያስ ሰቴ በኢየሱስም አጸናው ሆኗል። ኢን ጂሰስ ኔም አጨብጭቡት ለጌታ። መንፈስ ቅዱስ 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 አባባ እስቲ እንደዚህ ባል አልሞትም ባል አልሞትም ባል በሕይወት እኖራለሁ። የእግዚአብሔርን ክብር በሕይወት ላይ አያለሁ። እንደ ተናገርከው እንደዛ ሆኗል። እንደዛ በሕይወት ላይ እንደዛ ሆኗል። ሆኗል በኢየሱስ ስም። ይኸውልህ በሱ ላይ ደግሞ እንዲሞት ነው የተሰራበት። ሌላ አንድ ልጅ አለ፣ ጸይም ልጅ። እግዚአብሔር እንደዚህ አለኝ፣ አፍርሻለሁ አለኝ። ፈርሷል፣ 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 ፈርሷል። ከዚህ ደቂቃ ጀምሮ በሮችን ባይል አስከፍቻለሁ። በሮችን ባይል አስከፍቻለሁ። ተአምራት በሕይወቴ ላይ ይሁን። አዲስ ነገር በኢየሱስም ይሁን። መንፈስ ቅዱስ ከዚህ ሰዓት ጀምሮ ነገሮችን ቀየረው፣ ሕይወቴን ቀየረው፣ ኑሮዬን ቀየረው፣ ነገሮችን ቀየረው። በምትጨነቀው ጉዳይ ላይ እግዚአብሔር ቀድሜያለሁ አለኝ። አሜን። ጣልቃ ገብቻለሁ አለኝ። አሜን። ቀድሜያለሁ አለኝ። አሜን። ጣልቃ ገብቻለሁ አለኝ። አሜን። ቀድሜያለሁ አለኝ። አሜን። ጣልቃ ገብቻለሁ አለኝ። አሜን። ጸልይ። በሕይወቴ ላይ የእግዚአብሔር አጀንዳ አለ። አሜን። ማክሮሽ ያላ ፓሮ ጃና ማላታኛ ሩካ ብራዳኒያስ ማሆን ላልቻለበት ሁሉ ማሆን እንዲችል አሁን ኃይል በዚህ ላይ ይምጣበት። አሜን። ኃይል በሱ ላይ ይምጣበት። አሜን። ኃይል መጣብህ፣ ኃይል መጣብህ፣ ኃይል መጣብህ፣ ኃይል መጣብህ። ከዚህ ሰዓት ጀምሮ መንፈስ ቅዱስ ሕይወትን ቀይሯል። ሕይወትን ቀይሯል። ላይፍን ቀይሯል። ታምራት ሆና፣ አዲስ ነገር ሆና፣ አዲስ ነገር ሆና። ይኸውልህ እግዚአብሔርን እየጠበቅ ያለው ነገር አለ። እግዚአብሔር ጣልቃ ገብቻለሁ አለ። እግዚአብሔር ጣልቃ ገብቻለሁ አለ። እግዚአብሔር ጣልቃ ገብቻለሁ አለ። እግዚአብሔር ጣልቃ ገብቻለሁ አለ። በቤቴ ላይ ሌላ ደግሞ ምስጋና አለ። ይሰማል። ምስጋና አለ። ምስጋና አለ። ምስጋና አለ። ምስጋና አለ። ምስጋና አለ። ምስጋና አለ። ቆይ ዱባይ ላይ ምን አለ? አንተን እያየው የአንተን ስልክ ያለው ከዛ ዱባይን ነው ማየው። አግብተሃል? አሁን እየተመለሰልህ ነው መሰለኝ። እግዚአብሔር ሲባርክ አይቻለሁ። ሰርግ የክብር ይሆናል፣ የክብር ይሆናል። ታገባለህ በሉት እስቲ። ታገባለህ፣ ታገባለህ በሉት። ታገባለህ። ሁሉ ተስተካክሎ አግብተህ በክብር በጌታ ቤት ነው ማይ። ከጌታ ቤት ሊያወጣህ የሚፈልግ ስፒሪት አለ። ከጌታ ቤት ሊያወጣህ በጣም በኃይለኛው በስሙ። ለምሳሌ ይህንን ልጅን ዛሬ እዚህ የነበረውን ማሙሽ የሚባለውን ጸይሙን ልጅን አያለው። ጠላት ሁለታቸውንም ሊገላቸው ነው። ከጌታ ቤት ሊያወጣቸው የሚፈልገው እንዲሁ አይደለም እኮ መጽሐፍ ሲናገር ምንድን ነው የሚለው? ሌባ ሊሰርቅና ሊያርድ ሊገል ይመጣል ነው የሚለው። ከዚህ በኋላ ከጌታ ጋር ተንቀሳቀስ። አሁን ብዙ አልናገርም፣ እያሳጠርኩ ነው የሚናገረው። ያ የሚታየውን ሁሉ አትናገርም። ጉልበትን ለጌታ ስጥ። እግዚአብሔር ሲያድን አይቻለሁ። ታመልጣለህ፣ ታድናለህ። አትሞትም፣ 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 አትሞትም። አሁን ከሞታ በኋላ ቢሆን ኖሮ ቀውጢ ነው በቃ። ግን አትሞትም ሲባል እንደ ቀልድ ነው ለእናንተ የሚመስላችሁ። ስላላያችሁት ነው። እግዚአብሔር እንደዚህ ብሎኛል፣ አስመልጫለሁ። አምልጠሃል። መንፈስ ቅዱስ አቅም ሆነልህ፣ ኃይል ሆነልህ፣ ኃይል ሆነልህ። ደግሞ ከክፉ ጓደኛ እግዚአብሔር እንዲለይ ጸልያለሁ። ተለይተሃል፣ ነፃ ወጥተሃል፣ 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 ነፃ ወጥተሃል። በኢየሱስ ስም ሆና
ነገ ሳልሄድ በፊት ለዛ ልጅ መጸለይ እንፈልጋለን።